አካላዊ ቃል ከእሷ ሰው ሆነ። ወወለደቶ ውስተ ዓለም ለንጉሠ ስብሐት የክብር ባለቤት ጌታ ወለደቶ ውስተ ዓለም በዚህ ዓለም ወለደች። ነፃ ዋዳነነ ሰው ኩሎ ከፍዳ አዳነ። ትትፌሳ ገነት እመበግ ነባቤ ወልዳ ዘይነብር ለዓለም የነባቤት በግ ገነት የነባቤት በግ እናቱ ገነት እመቤታችን ትትፌሳህ ደስ ይላታል። የነባቢያን የማይናገሩ አባጋልና ከዚያ ሲለይ ነባቢ አለ። ሰባቱ አጽራ መስቀል ተናግሯልና ሰባቱ አጽራ መስቀል ነዋ ወልድኪ ነያእምከ ኤሎሄ ጸማእኩ አባ ስለ ይጎሙስ በበዘያ አምሩ ይገብሩ አባ ባስ ነፍሴ ውስተ ዴከ ክቡር ዮም ትሄዱ ምስሌ ውስተ ገነት ወይኔ ተፈጸመ ሁሉ ያለው ነፃ ዋዳነነ እምኃጢአት ሰው ኩሎ ከፍዳ ያዳነ ሳሊ ለነ ቅድስት ሰው ኩሎ ከፍዳ ካዳነን ልጅ ጽድቅት በድንግልና ሰውት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድሪብን። ተሰመይኪ እመ ለክርስቶስ ንጉሥ እሞ ባለ በቀና ነበር። የንጉሥ ክርስቶስ እናቱን ተባልሽ እስወኬት ትሰመይ ቅድስት ወላዲተ አምላክ በአማን ትሰመይ ወላዲተ ሰብእ ብሎ ነበርና ንስጥሮስ ከዚያ ሲለይ ተሰመይኪ እሞ የንጉሥ ክርስቶስ እናቱን ተባልሽ አለ። እምድረ ወለድኪ ኪያሁ ነበርኪ በድንግልና እሱንም ከወለድሽ በኋላ በድንግልና ኖርሽ። እምድረ ወለደት አምላከ ተደመረት ምስለ ዮሴፍ የሚሉ መናፍቃን አሉና ከዚያ ሲለይ እሱንም ከወለድሽ በኋላ በድንግልና ኖርሽ አለ። በመንክር ምስጢር ወወለድኪዮ ለአማኑኤል በመንክር ምስጢር ወለድኪዮ ለአማኑኤል አማኑኤል ድንቅ በሚያሰኝ ምስጢር ድንቅ በሚያሰኝ ምስጢር ወለድሽ። ወበእንተዝ አቀበኪን ወለሙስና ስለዚህ መለወጥ ሳይኖርብሽ ያለ መለወጥ ያለ መለወጥ ጠበቀ። ሳሊ ለነ ቅድስት ያለ መለወጥ ያለ መለወጥ ከጠበቀሽ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ሰዋስው ዘርእየ ያዕቆብ እግዚአብሔር ላዕሌሁ እግዚአብሔር በአምሳለ ንጉሥ ተቀምጦባት ተተክላ ከክብር እስከ ሰማይ ደርሳ ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ ነው። ይህንንማ ተናግሮት አልነበረምን? ስለምን ደገመው ቢሉ እግዚአብሔር ላዕሌሁ ለማለት ደግሞታል። ልብ ራእዩን ያየው ማክሰኞ የተፈጸመው ቅዳሜ ነውና ከዚያም ከዚህም አነሳ። እስመ ጾርኪ በከርስኪ ህቱን ዘይትአወቅ እምኩለየ ሰው ከመሆኑ አስቀድሞ ሰው ከመሆኑ በኋላ በሕርዩ የማይመረመር ጌታን በማኅፀንሽ ወስነሽዋልና አንድም እሱን ከመጽነስሽ አስቀድሞ እሱን ከጸነስሽ በኋላ በተፈጥሮ በማይመረመር ማኅፀንሽ ወስነሽዋልና ኮንኪ ለነ ሳሊተ ኀበ እግዚእነ ኢየሱስ ክርስቶስ ወደ ጌታችን ወደ ኢየሱስ ክርስቶስ አማላጅን ሆንሽ። ዘተሰብአ እምኔኪ በእንተ መድኃኒትነ እኛን ለማዳን ካንቺ ሰው የሆነ ሳሊ ለነ ቅድስት እኛን ለማዳን ካንቺ ሰው ከሆነ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድሪብን። ናሁ እግዚእ ወፃ እምኔኪ ኦ ውርድት ጽርሕ ንጽሕት ጽርሕ ንጽሕት እመቤታችን እነሆ ጌታ ካንቺ ተወለደልን ጽንሐ ቡልክያ ይላታልና ያድኅን ኩሎ ዓለመ ዘፈጠረ በእበየ ሳህሉ ዘፈጠረ በእበየ ሳህሉ ያድኅን በእበየ ሳህሉ ብሎ ይገጥማል። በይቅርታው ብዛት የፈጠረውን በይቅርታው ብዛት ያድን ዘንድ እነሆ ጌታ ካንቺ ተወለደልን። ንሰብሖ ወንወድሶ ፈጽመን እናመሰግነው ዘንድ እስመ ውእቱ ኄር ወመፍቀሬ ሰብእ እሱ ቸር ሰው ወዳጅ ነውና ሳሊ ለነ ቅድስት ቸር ሰው ወዳጅ ከሚሆን ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድሪብን። ተፈሥሒ ኦ ምልዕተ ጸጋ ድንግል ዘእንበለ ርግብ አደብ ርኩስ የሌለብሽ ምልዕተ ጸጋ ምልዕተ ክብር ሆይ ተፈሥሒ ደስ ይበልሽ። ንግሥት
ውእቱ ንጽሕት ክብረ ኩሉ ዓለም ለዓለም ሁሉ ጌጥ የምትሆን ንጽሕት ሸክላ አለ ህብት የሚላቸው ወብርሌ፣ መርጠብ፣ ብርጭቆ ናቸው። እነዚህን ቤት ሰርተው ማይደር ሰርተው እስከማይተንበት ትቢያ ከማይበንበት ከንጹሕ ቦታ ያኖሯቸዋል። በወረዱ ጊዜ በክቡራን እጅ ይውላሉ። ላጠጪውም ለጠጪውም ክብር ይሆናሉ። ላጠጪውም ለጠጪውም ክብር ይሆናሉ። ይኸውም ምሳሌ ነው። ህብት የእመቤታችን እነዚያን ጢስ ከማይተንበት ትቢያ ከማይበንበት ከንጹሕ ቦታ እንዲያኖሯቸው እመቤታችን ድንግል ማርያምን 12 ዓመት በቤተ መቅደስ ኖራለች እና በወረዱ ጊዜ በክቡራኑ እጅ እንዲውሉ እመቤታችን ድንግል ማርያምን ዕለት ዕለት ጸጋ ክብር ይጨመርላታል እና ለአጠጪው ክብር እንዲሆኑ ሥላሴ በእኛ ቃል መመስገናቸው በእመቤታችን ምክንያት ነውና ለጠጪውም ክብር እንዲሆኑ እኛ ከሥላሴ መወለዳችን በእመቤታችን ምክንያት ነውና አንድም ልህብተ ኤልሳዕ የኤልሳዕ ማሰሮ አንቺ ነሽ። ኤልሳዕ መምህሩ ኤልያስን ሸኝቶ ሲመለስ ሕፃናት ተሰብስበው ርግ በራ አሉት። ቢናደር ድባት አስነስቶ 42 ሕፃናት አስፈጅቷል። እነሱን ካስፈጀ በኋላ ይህች ሀገር እንደምን ያለች ናት ብሎ ጠየቀ። ሰናይ ንብረታ ለዛቲ ሀገር፣ ሀገሪቱስ እንደምታያት መልከ መልካም ነበረች። ወማይ ራሰ እሱም እጡ፣ ነገር ግን የሀገሪቱ ውሃ ክፉ ነው። ወላድ ብትጠጣው የወላድ መካን ያደርጋል። መካን ብትጠጣው አንጀት በጥብጦ ልብ አፍርሶ ይገድላል። እንዲህ ያለች ነች አሉት። በአዲስ ሸክላ ጨው አግብታችሁ አምጡልኝ አላቸው። አግብተው አመጡለት። ከመዝህ ይቤ እግዚአብሔር ወለድክዎ ለዝህ ማይ ብሎ ከነቆ ላይ ከምንጩ ላይ ቀብሮበታል። ከወስክዎ አጣምክዎ ሲል ነው። ከዚህ በኋላ ጣፍጧቸው ጠጥተዋል። ይሁን ምሳሌ ነው። ህብት የእመቤታችን ጽው የጌታ ማይ የጥምቀት ምረት የፍዳ የመርገም ምሳሌ። አንድም ጽዋ አርጤክስስ አንቺ ነሽ። ለአርጤክስስ በ3,000 መክሊተ ወርቅ የተገዛች የዕንቁ ጽዋ ነበረችው። አንዱ መክሊተ ወርቅ 728 ወቄት ይሆናል። በዚያች የሚጠጣ የሚሾም ሰው ነው። በእመቤታችን ያመነ ሰው ይከብራልና ብርሃን ዘይትጠፍ የማትጠፋፋና አንቺ ነሽ አለ ሙሴ። አሮን በቀዳማዊ ሰዓተ ሌሊት አብርተው በቀዳማዊ ሰዓተ መዓልት የሚያበሯት የሚያጠፏት ፋና ነበረችና ከዚያች ሲለይ የማትጠፋ ፋና አንቺ ነሽ አለ። መቅደስ ዘይትትነስ የማትፈርስ መቅደስ አንቺ ነሽ አለ። መቅደስ ትታነጽ እስከ ክርስቶስ ንጉሥ ቢል ወእምዝ ትትመዘበር ያለበት ነው። በእሷ ግን ይህ ሁሉ የለባትምና የማትፈርስ መቅደስ አንቺ ነሽ አለ። በትረ ሃይማኖት ዘይትጸንን የማትሰበር የማታዘነብል የሃይማኖት በትር አንቺ ነሽ። ምስማኮሙ ለቅዱሳን አበዊነ የቅዱሳን አባቶቻችን መጽንያቸው መቅንያቸው የማትሰበር የማታዘነብል የሃይማኖት በትር አንቺ ነሽ። ሰአሊ ለነ ኀበ ወልድኪ ኄር መድኃኒነ ቸር ሰው ወዳጅ ከሚሆን ልጅሽ ለምኝልን። ይማረነ ወይሳለነ ፈጽሞ ይቅር ይለን ዘንድ ይስረይ ኃጢአተነ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ሰአሊ ለነ ቅዱስ ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳደሪብን። ቅድስት አለ ንጽሕት ክብርት ጽንዕት ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ከገቢር ቢነጹ ከነቢብ ቢነጹ ከሐልዮ አይነጹ። እመቤታችን ድንግል ማርያም ግን ንጽሕት ከገቢር ንጽሕት ከነቢብ ንጽሕት ከሐልዮ ናትና አቀባ ጰራቅሊጦስ እንከርሰ እማ ወይረብሰት በምንትኒ እምዘፈጠራ እምፀውር ፍሩ የገብራ ድንግል በሕሊናሃ ወድንግል በሥጋሃ እንዲል ክብርት አለ ሌሎች ሴቶች ቢከብሩ ጻድቃን ሰማዕታትን ወለዱ ተብለው ነው። እሷ ግን እመ አምላክ ወላዲተ አምላክ ተብላ ትከብራለችና ጽንዕት አለ ሌሎች ሴቶች ቢጸኑ እስከ ጊዜ ተፈጥሮ ማኅፀን ድረስ ነው። ከዚያ በኋላ ግን ጽናት የላቸውም። እመቤታችን ድንግል ማርያም ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽንዕት ናትና ልዩ አለ። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ የተገኘች ከእሷ በቀር ሌላ ሴት የለችምና አይኑ አኖ ቢሉ አይምሮውን ለብወውን በልቡናችን ሳይብን አሳድርልን ማለት ነው። አልፋው አለው ቢሉ ለምኝልን ማለት ነው። ልመናስ እንኳን እነሷ በሌሎቹ የለባቸው ብሎ በቀደመ ልመናዋ የምታስቡ ስለሆነ እንዲህ አለ። ይህን ሲጨርስ
በያዘችው የብርሃን መስቀል ባርካው ታደርጋለህ። እሱም ተባርኮ እጅ ገዝቶ ይቀራል። በማግስቱ ይገናኛሉ። ከመዝን አምን ወከመዝን ንትአመን ከመዝን አምን ወከመዝን ንትአመን እንዲህ እናምናለን እንዲህ እንታመናለን። እንበል ጸሎተ ሃይማኖት የሚያቀብለው መንፈስ ቅዱስ ተንግልበት የሊቃውንቱ ድርሰት አግኝቶ ወንበል ጸሎተ ሃይማኖት አለ። አንድም ስርዓት ነው። ቅዳሴው ቅዳሴ ሐዋርያት፣ ቅዳሴ ዮሐንስ ወልደ ነጎድጓድ፣ ቅዳሴ እዚህ የሆነ እንደሆነ አመክንዮ ይባላል። የሊቃውንቱ ቅዳሴ የሆነ እንደሆነ ግን ጸሎተ ሃይማኖት ይባላል እና እሱ ግን እንደ ዘር አግብቶ ተናግሮታል። ጸሎተ ሃይማኖት ማለት ነገር ሃይማኖት እሴት ሃይማኖት ማለት ነው። ነገር ሃይማኖት አለ ጸሎትሰ ተናግሮ ምስለ እግዚአብሔር እንዲል ጸሎት ከእግዚአብሔር ጋር መነጋገር ነውና ወጸለየ ጦቢት ጸሎተ ትስብእት እንዲል እሴት ሃይማኖት አለ በምግባር በትሩፋት ጸንተው ጸሎት ቢያደርጉ በምግባር በትሩፋት ጸንተው ስራ ቢሰሩ ዋጋ ያሰጣልና ጥንተ ነገሩስ እንደምን ነው ቢሉ ለተፍጻሜተ ሰማዕት ቅዱስ ጴጥሮስ ለእስክንድሮስ አኪላስ አርዮስ የሚባሉ ደቀ መዛሙርት ነበሩት። ደቀ መዛሙርቱስ እኒህ ብቻ አይደሉም፣ ነገር ያለባቸውን መናገር ነው። ይህ አርዮስ ግብሩ መጽሐፍ መመልከት ነበር። ከዕለታት በአንድ ቀን ከዕቃ ቤት ገብቶ መጽሐፈ ሰሎሞንን ሲመለከት ትቤ ጥበብ ፈጠረኒ አብ ከመ እኩን መቅድመ ለተግባሩ የሚል አንቀጽ አገኘ። እንደዚህ እንጂ ማለት የምሳሌ አነጋገር ነው። ሸክላ ሰሪ በፊት ሸክላ የምትሰራበትን መደቧን ሰርታ ኋላ ሌላውን ሸክላ እንድትሰራ፣ ብረት ሰሪ በመጀመሪያ መዶሻውን ሰርቶ በኋላ ዘመድ ሐፃውንትን እንዲሰራ አብን በመጀመሪያ ወልድን ፈጥሮ በወልድ ይህንን ዓለም ፈጠረበት አለ። እንደ ብረት ሰሪው አብ፣ እንደ መዶሻው ወልድ፣ እንደ ዘመድ ሐፃውንት እኛ ነን ብሏል። አንብብዋ ለመልእክት እምጥንታ እስከ ተፍጻሜታ እንዲል ዝቅ ብሎ ተመልክቶት ቢሆን እምቅድመ አድባር ወአውግር ወለደን ሲል ያገኘው ነበር። ለመናፍቃን ቀንጭቦ መነሳት ልማዳቸው ነውና ይህንን ቀንጭቦ ተነስቷል። ተፍጻሜተ ሰማዕት ቅዱስ ጴጥሮስ ይህንን ሰምቶ አርዮስ ይህንን ነገር አስበው እንደሆነ አትናገረው፣ ተናግረውም እንደሆነ አትርገመው አለው። እሱም እሺ ያለ መስሎ ወጥቶ ከሴት ያስተምር ከሴት ወይዘሮ ከወንድ መኮንን አደረሰው። ያስተምር ይከራከር ጀመር። ቅዱስ ጴጥሮስን አርዮስ ከምእመናን እንዳትገናኝ፣ ሥጋውን ደሙን እንዳትቀበል፣ ከቤተ እግዚአብሔር እንዳትገባ አውግዤሃለሁ አለው። እሱም መምህሬ የቀን አይጥለው የቀለም ሰረገላ አይስበው ጠጅ ያሰክረው የለ የቀለም ሰረገላ ስቦኝ እንዲህ ብዬ ብናገር መምህሬ በማይገባ አውግዞኛልና እባካችሁ ከመምህሬ ጋር አስታርቁኝ። እሱስ እንዳወገዘ ቢሞት እኔስ እንደተወገዝኩ ብቀር መልካም ነውን እያለ አማላጅ አጓዳጅ ይሰድ ጀመር። ስለምን የእሱም ሞት አስቀድሞ ተናገረ? በምን አውቆ አስቀድሞ ተናገረ ቢሉ ይኸውም ልማድ ነው። የጠላትን ሞት ከወዳጅ አስቀድሞ ጠላት መስማት። ዲዮቅልጥያኖስ እንዲህን ምእመናንን ዕለት አስፈጃቸዋለሁ ምን ያበዛቸዋል ብሎ ጠየቀ። ግንዱ ካለ አይጾቅ ከግንዱ መብላታቸውን ይተዋሉን? እንደዚሁም ሁሉ ጴጥሮስ ካለ ምእመናን መብዛታቸው ይቀራልን? እሱ እያስተማራቸው አይደለምን አሉት። እሱንስ ጋላትን ሰድጄ እናስገድለዋለሁ ሲል ሰምቶ ነበርና እንዲህ አለ። እለእስክንድሮስና አኪላስ ሄደው አባታችን
እባክህ የፈራ ሰው ማረልን አሉ። ማን ነው? አርዮስ ነው አላቸው። አዎን አሉ። አንድም ማን ነው አላቸው። አርዮስ ነው አሉ። ነገሩን ተውኩት አለ አላቸው። አዎን ተውኩት ብሏል አሉ። እንግዲያውስ በእንደዚህ ያለ ቀን ይዛችሁት ነው ብሎ ቀን ቀጥሮ ሰደዳቸው። እነሱም በቀጠረበት ቀን በትግሃ ሌሊት አድሮ ደክሞት አንገቱን ከጉልበቱ ላይ ጣል አድርጎ ጥቂት እርፍ ብሎ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ታየው። አንተ ጌታዬ ኢየሱስ ክርስቶስ አይደለምን አለው። ነኝ አለው። መኑ ሰጠጣ ለልብስከ፣ ልብስህን ማን ቀደደብህ አለው። አርዮስ ሰጠጣ ለልብስየ ወፈለጠኒ እምአቡየ ወእም ሕይወትየ የመንፈስ ቅዱስ፣ ልብሴን አርዮስ ቀደዳት፣ ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ለየኝ፣ ፍጡር ዳህራዊ ነህ አለኝ። አሁንም የማይመለስ መናፍቅ ነውና አውግዘህ ለየው ብሎ አለው። አንተም የምትሞትበት ቀን ደርሷል። ካንተ ቀጥሎ አኪላስ ይሾማል። እሱም የወንድምነት ፍቅር አገብሮ ውዳሴ ከንቱ ስቦት ጥሎት አርዮስን ከውግዘቱ ይፈታዋል፣ ወደ ማዕረጉ ይመልሰዋል። በዚህ ምክንያት በመንፈቁ ይቀሰፋል። ከሱ ቀጥሎ እለእስክንድሮስ ይሾማል። በሱ ዘመን ከዚያ አስቀድሞ ተደርጎ የማያውቅ እንግዲህ ወዲህም የማይደረግ ታላቅ ጉባኤ ይደረጋል ብሎ እስከ ዕለተ ምጽአት ድረስ የሚደረገውን ነግሮት አድርጓል። እለእስክንድሮስና አኪላስ በቀጠራቸው ቀን አርዮስን ይዘው መጡ። እሱም እገባለሁ ሲል አርዮስ ከቤተ እግዚአብሔር እንዳትገባ፣ ከምዕመናን ጋር እንዳትገናኝ፣ ሥጋውን ደሙን እንዳትቀበል አውግዣለሁ አለው። እሱም ግንባሩ እንደመቱት ውሻ ተመልሶ አይግባሉን ገብቷል። እለእስክንድሮስና አኪላስ አዘኑ። ልጆች ምን ነው አዘናችሁ አላቸው። አባታችን እኛ አናዝን ማን ይዘን እናስታርቃለን ብለን ብንመጣ በጠብ ላይ ጠብ ስናጸና አሉት። የጌታ ኢየሱስ ክርስቶስን ትእዛዝ አፈርስ ዘንድ እኔ ማን ነኝ? የማይመለስ መናፍቅ ነውና አውግዘህ ለየው ብሎኛል ብሎ የነገራቸውን ነገር ሁሉ ነገራቸው። ከዚህ በኋላ የእስክንድርያ ሰዎች መምህራቸውን አክባሪዎች ናቸውና ቀን ሌሊት ከበው ይጠብቁት ጀመር። ቀን ባጀብ ሌት በዘብ እንዲሉ ተው ክብር ታስቀሩብኛላችሁ ይላቸዋል። ሌሊት ከመቃብረ ማርቆስ እየገባ ኦ እግዚኦ ረስያ ለደምየ ማኅተመ ደመ ኩሎሙ ሰማዕታተ አንጾኪያ እያለ ሲጸልይ ከመቃብሩ አሜን አሜን የሚል ቃል ይሰማ ነበር። ከዚህ በኋላ ልብ ቀን ቢረዝም ልብ ይደክም እንዲሉ ቀን ቢረዝምባቸው ምዕመናን ከግንብ አግብተው ጥለውት ተበተኑ። ከግንብ ገብቶ ሲጸልይ የዲዮቅልጥያኖስ ሰራዊት መጥተው አንገቱን ቆርጠውት ሄደዋል። ይህ ወደፊት ለሚያመጣው አይመችም። አስሐወ ሎሙ ፊቃሮ ቅድስተ ወመጠወሙ ርእሶ ክብርተ ለጋላት ይላል ብሎ ከግንብ ገብቶ መስኮቱን ከፍቶ አንገቱን ለሰይፍ እንዲመች ዘለግ አድርጎ ሰጥቷቸዋል። እነሱም በመስኮት አንገቱን ቆርጠውት ሄደዋል። ለልማዱ ግብሩን ጸሎቱን ሲጨርስ እጅ ጸፍቶ ድምፅ ያሰማቸዋል። ገብተው የሚማሩ ይማሩ፣ የሚያስበይኑ የሚያስፈርዱም ያስፈርዱ ነበር። ያን ጊዜ ግን ቢጠብቁ ድምፅ አጡ። ከፍተው ቢገቡ አንገቱ የቀኝ ግንዱ የቁልቁል ወድቆ አግኝተውታል። አንገቱን ከቸብቸቦው ጋር ቢያገናኙት ወኮነ ከመቀዳሚ ወይ ተረክበ አሰረ ምትረት ይላል። ሰይፍ እንዳላረፈበት ሆኖ ተገኝቷል። ጌታችን ሲቀመጥበት አይቶ ተቀምጦበት የማያውቅ ወንበር ነበረ። ወንበሩን በቀኝ አድርጎ ያስተምር ነበር። ከዚያ ላይ አስቀምጠው ገንዘውታል። እንዲህ ያለ ክብር ሳለህ ተቀምጠህበት አታውቅም ሲሉ አንድም ክብር ከእስክንድርያው ሊቀ ጳጳሳት ቢበልጥ እንጂ አያንስም ሲሉ ከዚህ በኋላ እሱም በይባቤ በዝማሬ ቀብረው ወንበር ያለ ሹም አያድርምና አኪላስን ሹመውታል። ይህ አርዮስ ዛሬ ገና ፈሊጥ አዋቂ የተማረ ያወቀ የጠነቀቀ ተሾመ። መማሩንማ መምህራችን ጴጥሮስ አልተማረም እንላለን። ነገር ግን እሱ እንዲያው በሆነውም ባልሆነውም ይገዝታል። ኦፈ ገዝት እንዲሉ ትዕግስት ያን ሰው ብስጭት ይስማማዋል።
ነበር እያለ እየተሳደበ መጥቶ ወንድሜ አንተ በመሾም ምዕመናን ደስ ብሏቸዋል። አሁንም መምህራችን ጴጥሮስ በማይገባ እንዳወገዘኝ ታውቃለህና ከውግዘቴ ፍታኝ አለው። እሱም ውዳሴ ከንቱ ስቦ የወንድምነት ፍቅር አገብሮት ከውግዘቱ ፈታው፣ ወደ ቀደመ ማዕርጉ መለሰው። በዚህ ምክንያት በመንፈቁ ተቀስፏል፣ ሙቷል። ከሱ ቀጥሎ እለእስክንድሮስ ተሾመ። እሱም እንደዚያ መስሎት ውዳሴ ከንቱ እያቀማመሰው መጣ። እለእስክንድሮስ ግን አርዮስ ከቤተ እግዚአብሔር እንዳትገባ፣ ሥጋውን ደሙን እንዳትቀበል፣ ከምዕመናን ጋር እንዳትገናኝ አውግዤሃለሁ አለው። እሱም ከወንድሜ ከእለእስክንድሮስ ጋር አብሮ ከማድረግ አብሮ ከመማር በቀር ሌላ ጸብ አልነበረንም። እንዲህ ብሎ በማይገባ አወገዘ። እባካችሁ ጠይቁልን እያለ አማላጅ አጓዳጅ ይሰድ ጀመር። ሄደው አባታችን እባክህ የፈራ ሰው ማርልን አሉ። ማን ነው? አርዮስ ነው አላቸው። አዎን አሉ። ወወሰከ ግዘተ በዲበ ግዘት ይላል። ከአዳራሽ ያወጡትን ማን ከእልፍኝ ያገባዋል? መምህር ቅዱስ ጴጥሮስ የማይመለስ መናፍቅ ነውና አውግዘህ ለየው ብሎኛል ብሎ በውግዘት ላይ ውግዘት ጨመረበት። ከዚህ በኋላ የተጠማ ከፈሳሽ የተበደለ ከነጋሽ እንዲሉ ከቆስጠንጢኖስ ዘንድ ሄዶ እግዚአብሔር ያሳይ ቀድሞ መምህሩ በማይገባ ያወግዘኝ አኪላስ ፈትቶኝ ነበር። ደግሞ ዛሬ ይህ ደቀ መዝሙሩ ልጁ በማይገባ አወገዘን አለው። ጠላት ሲመጣ እገጥምሃለሁ አለው። እንዲህ ማለትም ልማር ነው። ጠላት ሲመጣ እገጥምሃለሁ ማለት የሩቆቹን የቅርብ የቅርቦቹን ንጉሡ እየሄደ ይጠይቃቸዋል። የሩቆቹ መጥተው ሹመት ያዳም ለማለት መጥተው ይጠይቁታል። በዚያ ልማድ እለእስክንድሮስ መጥቶ ሹመት ያዳም ለማለት መጥቶ ተጫውተው ሲለያዩ መምህር ተከሳህን አለው። ማን ነው? አርዮስ ነው አለው። አዎን አለው። ግጠመኝ አለው። ቢያስፈልገው ታጣ። መንደር ለመንደር እንደ ሶለ ውሻ ሲያውደለድል ይላሉ። ኋላ ተፈልጎ መጣ። ኃይለ ቃሉን አነጋገሩን አይቶ ጉባኤ ይደረግልህ አለ። ወተፈስሐ በጉባኤ ማኅበር ይላል። ደስ አለ። ስለምን ይሉ ይህ ዲያቆን ይህ አላዋቂ ከዚህ በኋላ ፈጣሪዬን አይሰድብብኝም፣ ከዛሬ ጀምሮ አቅሙን አውቆ ይኖራል ሲል አንድም በጉባኤ ድል እንደሚነሳው እንደሚያሸንፈው አውቆ አንድም ይህ ስህተቱ በእኔ ዘንድ እንደታወቀ በሌሎች ዘንድም የታወቀ የተገለጠ ይሆናል ብለው አንድም መምህሩ የነገረው ትንቢት ቢደርስለት አንድም ወተፈስሐ በጉባኤ ማኅበር ቆስጠንጢኖስ ደስ ተሰኘ። ከእለእስክንድሮስ ይህን ያህል ጥበብ ያገኘው ከብዙ ሊቃውንትማ ምን ያህል ጥበብ አገኝ ይሆን ብሎ ጉባኤ በኒቅያ ይሁን ብሎ አዋጅ ነገረ። ስለምን ቢሉ ሰፊ ሜዳ እንደ ወግዳ እንዲሉ ይህች ኒቅያ ንጉሡን ከነ ሰራዊቱ ኤጲስቆጶሱን ከነ ካህናቱ አንድ አድርጋ የምትይዝ ሰፊ ሜዳ ናትና፣ አንድም ለምድረ ሥጋ የምትመች ሀገር ነበረችና፣ አንድም ማዕከላዊት ሀገር ነበረችና እንደ አሪንጎ ለሸዋም ለትግራይም ቅርብ እንደሆነች ከሰኔ ማርያም እስከ ሚያዝያ ማርያም ከሚያዝያ ማርያም እስከ መስከረም ማርያም ድረስ ጉባኤ ይደረግ ይሰብሰቡ ብሎ አዋጅ ነገረ። ስለምን አርቆ አወጀ ቢሉ የታመመ አገግሞ የደከመ አዝግሞ እንዲደርስ ብሎ ከሚያዝያ ማርያም እስከ መስከረም ማርያም ድረስ 2340 ሊቃውንት ተሰብስበዋል። 45ም ይላል። ከሰኔ ማርያም እስከ ህዳር ከመስከረም ማርያም እስከ ህዳር 9 ድረስ ጉባኤ አድርገዋል። ጉባኤውስ አንድ ቀን ነው ብሎ ሱባኤ አድርገዋል። ከዚህ በኋላ ሃይማኖቴን እረዳው ብያለሁና ስማችሁን ሃይማኖታችሁን በቅፋፍ እየጻፋችሁ ስጡኝ አላቸው። ጽፈው ሰጥተውታል። 318ቱ ሊቃውንት ሩይ ምስላም በመለኮቱ እያሉ ጽፈዋል። የቀሩት ሊቃውንት ግን እየራሳቸው ክህደት እያነቁ ሂደዋል። ያን ጊዜ ያልነቃ ያልፈላ ክህደት የለም ይላሉ። ሃይማኖት በ318ቱ ሊቃውንት ይጽና ብሎ አዋጅ ነገር። ስለምን ቢሉ ስለ ብዛታቸው፣ ብዛትስ ለመናፍቃን አላቸው ብሎ አራቱ ሊቃነ ጳጳሳት ከነዚያ ጋር ስላሉ አንድም ወተመስሎ አሐደ ኤጲስቆጶሰ አውቆዩ ሃይማኖተ ርትዕተ የሚል ርትዕተ
እንዲል ጌታ 19ኛ ሆኖ ከነሱ ጋር ሲከራከር ያየው ነበርና ቀን ቀን ከነሱ ጋር ሲከራከር ያየዋል፣ ማታ ማታ በግብር ያጣዋል። አንድ ለየራሳቸው አገልግል ይሰዳል። የነሱን ሲቀበሉ የሱ የሚቀበላት አጥታ ትመለስ ነበር። ቀን ቀን ከእናንተ ጋር ሲከራከር አየዋል፣ ማታ ማታ ግን አጠዋለሁ እሳ አላቸው። እኛም እንዳንተ ብለውታል፣ ባለቤቱ እንጂ ቢሆን ነው ብሎ አውቆታል። ከእነዚህም ዘንድ መከራ ያልተቀበለ የለም። ይልቁንም ቅዱስ ቶማስ 22 ዘመን አጽቀ አጽቁን እየቆረጡ ለጣዖት ያጤሱት ነበር። ከእነዚህም ዘንድ ታምራት ያላደረገ የለም። ይልቁንም ቅዱስ ቶማስ ሰውነቱ ተቆራርጦ አልቆ ቢጋሩ ብቻ ቀርቶ ነበር። ደቀ መዛሙርቱ በቅርጫት እያደረጉ ጉባኤ ትምህርት ካለበት ይዘውት ሄዱ ነበር። ከዕለታት በአንድ ቀን ካደሩበት ቦታ አርዮሳውያን አህዮቹን አርደው ጥለዋቸው ሄዱ። ሌሊት እሱ በጸጋ አውቆ ተነሱ እንሂድ ጫኑ አላቸው። ተነስተው ቢያዩ አህዮቹ ተገድለው አህዮቹ ታርደዋል አሉት። ራሳቸውን ከአንገታቸው ጋር አገናኙት አላቸው። ገና ሌሊት ነበርና የነጭቱን ከጥቁሪቱ የጥቁሪቱን ከነጭቱ አንገት ጋር አያይዘውታል። ቢባርካቸው ተነስተዋል። ለአህዮቹ ጌጥ ሆናቸው ይላሉ። አንድም አመክንዮአቸው ከሐዋርያት አመክንዮ ጋር አንድ ቢሆን መቃርዮስ ኤጲስቆጶስ ዘኢየሩሳሌም ይለዋል። 2 ዲያቆናት አስከትሎ አመክንዮ ሐዋርያትን ይዞ ሲሄድ አርዮሳውያን በምዕመናን መከራ ሲያጸኑባቸው አየ። እኔስ ይህንን መጽሐፍ ይዞልኝ የሚሄድ ሰው አላገኝም እንጂ ከዚህ ሰማዕትነት በተቀበልኩ ነበር እያለ እየተመኘ ሲሄድ መልአኩ ተገልጦ ጉባኤው በየቱ ነው አለው። በኒቅያ አለው። ከጉባኤው ብትደርስ ትወዳለህ ወይስ ከዚህ ሰማዕትነት ብትቀበል ትወዳለህ አለው። እኔስ ይህንን መጽሐፍ ይዞልኝ የሚሄድ ሰው አላገኝም እንጂ ከዚህ መከራ ሰማዕትነት በተቀበልኩ በወደድኩ ነበር አለው። አንጣው መጽሐፉ እኔ ይዤልህ እሄዳለሁ አንተ እንደወደድክ ሁን ብሎ መጽሐፉን ተቀብሎታል። እሱንም ወዲያው ከዚያው አርዮሳውያን በነፍጥ ልቡን ብለው ገድለውታል። መልአኩ ሄዶ ዙፋን ቤት ዙፋን ቤቱ አያስገባው ብሎ 6 ቀን ከበር ደጅ ጸና። በ7ኛው ቀን እንደ እሳት እየተግለሰለሰ ገባ። ኧረ ዛሬስ እንዲህ ያለ ሰው መጣብን፣ የማይቻል ሰው መጣብን አሉ። ተዉት፣ የተበደለ ሰው ይሆናል አላቸው። ገብቶ ዘለፈው። ከእንጨት መርጦ ለታቦር ከሰው መርጦ ለሹመት እንዲሉ አንተን መርጦ መሾሙ ለተበደለ በነገር ለተራበ በግብር ልትገኝ ነው እንጂ አዳራሽ ገብተህ እልፍኝ ተከተህ ልትበላ ልትጠጣ ነውን? እንደዚህ ያለውን ሹመትማ አይዛብስ ተሹመውት ነግሰውበት አልነበረምን? አሁንም ከዚህ መጽሐፍ ጋር አንድ የሆነውን ተቀበል፣ ከዚህ መጽሐፍ ጋር አንድ ያልሆነውን አትቀበል ብሎ መጽሐፉን ሰጥቶት መልአክ እንደሆነ ለማጠየቅ ግንቡን ሰንጥቆት ሄዷል። አንድም ተሰውሯል። ከዚህ በኋላ ለእስክንድሮስን ተከራከረው አሉ። ስለምን ቢሉ አፈ ጉባኤ ነውና፣ አፈ ጉባኤ እሱን ተከራክሮ ከረታ በኋላ ነውና ነው ብሎ የጦሩ አርበኛ የነገሩ ዋነኛ እንዲሉ ባለ ጉዳዩ እሱ ነውና አብሮት አድጎ ነበርና ተንኮሉን ያውቅበታል ሲሉ ልጠይቅህ ትጠይቀኝ አለ። ካልክ ያልከኝ አንተ ነህ፣ አንተ ጠይቀኝ እንጂ እኔ ምን ብዬ እጠይቅሃለሁ አለ። ወልድ ፍጡር በባሕርይ መለኮቱ ያልከው ከምን አግኝታው ነው አለ። ትቤት ጥበብ ፈጠረኒ አብ ከመ እኩን መቅድመ ለተግባሩ ይልብሃል አለ። ዝቅ ብለህ ባትመለከተው ነው እንጂ ዝቅ ብለህ ብትመለከተው እምቅድመ አድባር ወአውግር ወለደኒ ሲል ታገኘው አልነበረምን አለ። ይወልደዋልም ይፈጥረዋልም አለ። እንግዲህ ምን ነው እኛ የምንወልደውን አንፈጥረውም የምንፈጥረውን አንወልደውም እሳ አለ። ጭውጡን ለቆ ፈጥሮ ፈጠረበት አለ። ወኢምንትኒ ያለሱ ቃልነት ያለሱ ሕልውና ያለሱ ፈቃድ ምንም በሰማይም በምድርም የተፈጠረ የለም ይልብሃ ንስሐ ሐዋርያው አለ። በዚህ ረትቶታል። ከዚህ በኋላ ሊቃውንቱ አርዮስን በውግዘት ንጉሡ በአዋጅ ከለዩ በኋላ ጳጳሳቱ ሊቃውንቱ እንለይ ሲሉ ቆስጠንጢኖስ ከእናንተ መካከል ስለ ሃይማኖቱ ዓይኑ ያልጠባ እጁ እግሩ ያልተቆረጠ የለም። እናንተ እንዲህ ብላችሁ የምትገቡባትን መንግሥተ ሰማያትን እኔ ዓይን በፍላት እጅ እግር በስለት ቀጥቼ ልገባባት ነው? ብትወዱ ራሳችሁ ነግሳችሁ ኑሩ፣ ባትወዱ የወደዳችሁትን አንግሳችሁ ኑሩ ብሎ 4ቱን ንዋያተ መንግሥት ተወላቸው። አክሊለ ወርቁን፣ መንበረ ወርቁን፣ ህለተ ወርቁን፣
ህልቀተ ወርቁን። በዚህ ጊዜ እኛ ዘመነ ክርስቲያን የክርስቲያን ዘመን ሆነ ብሎን ደስ ብሎን ሳንጨርስ ዘመነ አላውያን ሆነን ብለው አዘኑ። ወደ እግዚአብሔር ቢያመለክቱ በወንጌል መኖር አማረውን? በወንጌል መኖር ካማረው አራቱን መጻሕፍት ጽፋችሁ ስጡት። ያን እያየ የፈረደ እንደሆነ እናንተ ከገባችሁባት ከመንግሥተ ሰማያት ይገባል፣ መንግሥተ ሰማያት ይገባል ብሏቸዋል። ቅዳሴ ግሩምን፣ ሕንፃ መነኮሳትን፣ ፍትሐ ነገሥትን፣ ጸሎተ ሃይማኖትን እሊህን ሁሉ እንዲመለከታቸው ብለው ጽፈው ሰጥተውታል። ይህ ታሪክ ነው። ከዚህ በኋላ ነገሩን ነአምን በአሐዱ አምላክ ብሎ ያመጣዋል። ነአምን በአሐዱ አምላክ እግዚአብሔር አብ፣ በእግዚአብሔር አብ እናምናለን። አንድም በተለየ አካሉ ወላዲ ብለን፣ አንድም ከአብ ከመንፈስ ቅዱስ ጋር በባሕርይ በሕልውና በፈቃድ አንድ በሚሆን በእግዚአብሔር አብ እናምናለን። አዜ ኩሉ ይህንን ዓለም እንደ ጽንሐ ቢሉ አንጠልጥሎ እንደ እንቁላል ቢሉ በመሃል እጁ በያዘ በእግዚአብሔር አብ እናምናለን። አንድም እስመ ብሂለ አሐዚ ሠራኢ ወመጋቢ ብሂል እንዲል ይህንን ዓለም በፈጠረ በእግዚአብሔር አብ እናምናለን። ገባሬ ሰማያት ወምድር፣ ገባሬ ሰማያት ወምድር፣ ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። ገባሬ ሰማያት ወምድር፣ ሰማይንና ምድርን የፈጠረ አለ። ሰማየ ሰማያት ለእግዚአብሔር ብሎ ምድረሰ ወሀበ ለእጓለ እመሕያው ካለው ሲለይ ሰማይና ምድርን የፈጠረ አለ። አንድም ኢትፍርህዎሙ ለእለ ይቀትሉ ሥጋክሙ ብሎ ወለነፍስክሙሰ ይብሉ ቀቲሎታ ካለው ሲለይ ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን አለ። ዘያስተርኢ ወዘኢያስተርኢ፣ ዘያስተርኢ ወዘኢያስተርኢ፣ በርህቀት በርቀት በመቅረብ በመራቅ የሚታየውንና የማይታየውን በፈጠረ በእግዚአብሔር አብ እናምናለን። በርቀት ብሄሞትን፣ ሌዋታንን፣ ናጌብን፣ አድማስን የፈጠረ በርቀት ነፍሳትን፣ ነፋሳትን፣ መላእክትን በፈጠረ በእግዚአብሔር አብ እናምናለን። አንድም ዘያስተርኢ በዘፈቀደ የሚታይ ወዘኢያስተርኢ በባሕርዩ የማይታይ። አንድም ዘያስተርኢ ለመላእክት ወዘኢያስተርኢ ለደቂቀ አዳም። አንድም ዘያስተርኢ ለምእመናን ወዘኢያስተርኢ ለመናፍቃን። አንድም ዘያስተርኢ ለወጣንያን ዘያስተርኢ ለፍጹማን ወዘኢያስተርኢ ለወጣንያን። አንድም ዘይርኢ ይላል የሚጠብቅ ወዘኢያስተርኢ ሲጠብቅ በማይታይ በእግዚአብሔር አብ እናምናለን አሉ። ነአምን በአሐዱ ኢየሱስ ክርስቶስ ወልደ አብ ዋሕድ፣ ተቀዳሚ ተከታይ በሌለው በጌታችን በኢየሱስ ክርስቶስ እናምናለን። አንድም ከአብ ከመንፈስ ቅዱስ ጋር በባሕርይ በሕልውና በፈቃድ አንድ በሚሆን በእግዚአብሔር አብ እናምናለን። ዘህልው ምስሌውም ቅድመ ይትፈጠር ዓለም ሳይፈጠር ከእሱ ጋር የነበረ ብርሃን ዘእምብርሃን፣ ከብርሃን አብ የተገኘ ብርሃን ወልድ፣ አምላክ ዘእምአምላክ፣ አምላክ ዘእም አምላክ፣ ከባሕርይ አምላክ አብ የተገኘ የባሕርይ አምላክ ወልድ፣ ዘበአማን አለ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና ዘተወልደ የተወለደ ዋኮ ዘተገብረ ያልተፈጠረ ዘሩይ ምስላ አርዮስ ፈጥሮ ፈጠረበት ይላልና ዘሩይ ምስላ በመለኮቱ በባሕርዩ ከአብ ጋር ሩይ የሚሆን አንድ የሚሆን ዘወቱ ኩሉ ኮነ ሁሉ በእርሱ የተፈጠረ ወዘእንበሌሁሰ አልቦ ዘኮነ ወኢምንትኒ ዘበሰማይኒ ያለሱ ቃልነት ያለሱ ሕልውና ያለሱ ፈቃድ በሰማይም በምድርም ምንም ምን የተፈጠረ የሌለ አለ። መናፍቃን የገቢሩን ወልድ የነቢቡን የሐልዮውን አብ የነቢቡን የገቢሩን ወልድ የርቀቱን አብ የግዘፉን ወልድ ፈጠረ ይላሉና ወኢምንትኒ ዘበሰማይኒ ወዘበምድርኒ አለ። ዘበእንቲአነ ለሰብእ ወበእንተ መድኃኒትነ ወረደ እምሰማያት ተሰብአ ወተሰግዶ እመንፈስ ቅዱስ ወእማርያም ቅድስት ድንግል። ዘበእንቲአነ ለሰብእና ወበእንተ መድኃኒትነ አንድ ወገን እምና አንድ ወገን እኛን ስለኛ ፍቅር እኛን ለማዳን በግብረ መንፈስ ቅዱስ በእመቤታችን ማኅፀን አደረ። አንድም እየራሱ ለማውጣት መንፈስ ቅዱስ ከመንፈስ ቅዱስ ማንጻት መክፈል ማዋሃድ የተነሳ ወእማርያም እምቅድስት ድንግል ከእመቤታችን ከድንግል ማርያም ይኩነኒ በከመ ትቤለኒ ማለት የተነሳ እኛን ለማዳን ሰው ሆነ ብእሴ የተነሳ ሆነ ብእሴ ሰው ፍጹም ሰው ሆነ።
ወሶበ ኮንኩ ብእሴ አውሰብኩ ብእሲተ ከመ ኩሉ ሰብእ ወተሰቅለ በእንቲአነ ስለኛ ብሎ ተሰቀለ። በመዋዕለ ጲላጦስ ጳንጤናዊ በጳንጦሱ ሰው በጲላጦስ ሹመት ወራት ስለኛ ብሎ ተሰቀለ። በጳንጦስ ሰው አለ ዘመን መቆጠሩ በንጉሥ በጳጳስ በመስፍን በሊቀ ካህናት ነውና ታመመ ሞተ። አንድም ሀመ ወሞተ ታሞ ሞተ። ተቀበረ ወተንሥአ እሙታን አመሳልስት ዕለት 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ተነሳ። በከመ ጽሑፍ ውስተ ቅዱሳት መጻሕፍት በከመ ጽሑፍ ውስተ ቅዱሳት መጻሕፍት ሞተ፣ ተነሳ፣ አረገ ብለው እንደተናገሩ ምኑናት መጻሕፍተ ደብዳቤ ርኩሳት መጻሕፍተ ጥንቆላ አለና ከዚያ ሲለይ ቅዱሳት አለ። አርገ በስብሐት ውስተ ሰማያት በይባቤ መላእክት በቅዳሴ መላእክት በ40 ቀን ወደ ሰማይ አረገ። ወነበረ በየማነ አቡሁ በአባቱ እሪና ኖረ። ነበረም ማለቱ ቦታ ተቀመጠ ማለቱ ቦታ ተወስኖበት አይደለም፣ በክብር ሲል ነው። እስመ ነቢረ የማን ያእምር ሀበ ተዋህዶቶሙ በክብር ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ዳግመኛ ሕያዋንን ሙታንን ይገዛ ዘንድ በሕያዋን በሙታን ይፈርድ ዘንድ በይባቤ መላእክት በቅዳሴ መላእክት ወደዚህ ዓለም ይመጣል። ሕያዋን ያላቸው ጻድቃን ናቸው፣ ሕያዋን የሚሆኑበትን ሥራ ይሰራሉና የሕያው የመንፈስ ቅዱስ ማደሪያዎች ናቸውና በነፍስ ሕያዋን ናቸውና። ሙታን ያላቸው ኃጥአን ናቸው፣ ሙታን የሚሆኑበትን ሥራ ይሰራሉና በነፍስ ሙታን ናቸውና የምውት የዲያብሎስ ማደሪያዎች ናቸውና። አንድም ሙታን ሕያዋን ያላቸው ጻድቃን ናቸው። ሙታን አላቸው በሥጋ ሕያዋን አላቸው በነፍስ ሙታን አላቸው በዚህ ዓለም ሕያዋን አላቸው በወዲህ ዓለም ሙታን አላቸው እስከ ዕለተ ምጽአት ሕያዋን አላቸው ከዕለተ ምጽአት በኋላ አነ ምውት በኀበ ዓለም ወዓለምኒ ምውት በኀቤየ እንዲል አንድም ሕያዋን ሙታን ያላቸው ጻድቃን ናቸው፣ ኃጥአን ናቸው። ሕያዋን አላቸው በሥጋ ሙታን አላቸው በነፍስ ሕያዋን አላቸው በዚህ ዓለም ሙታን አላቸው በወዲህ ዓለም ሕያዋን አላቸው እስከ ዕለተ ምጽአት ሙታን አላቸው ከዕለተ ምጽአት በኋላ ጸላእትየስ ሕያዋን እሙንቱ ወይሄይሉኒ እንዲል ሥጋ ከለበሰ የማይሞት የለምና ሙታን ሰው ከሆነ የማይነሳ የለምና ሕያዋን አለ። ዋልቦ ማህለቅት ለመንግስቱም ፍጻሜ የለውም። ወነአምን ዳዊት ለመንግስቱም ፍጻሜ የለውም አለ። ዳዊት ሰሎሞን ቢነግሱ 40 ዘመን ነው። እሱ ግን ቅድመ ዓለም ማእከለ ዓለም ድኅረ ዓለም ንጉሥ ነውና ዳዊት ሰሎሞን ቢነግሱ ከዳን እስከ ቤርሳቤ ድረስ ነው። እሱ ግን እኛ በምናውቀው ከአድማስ እስከ አድማስ እሱ ባወቀ ከዚያ በኋላ ንጉሥ ነውና ዳዊት እስከ ሰሎሞን እስከ ሮብዓም ድረስ ነው። እሱ ግን የልጅ ልጅ ዘመን ነግሶ ይኖራልና መንግሥቱ ዘለዓለም ወምኩናኑ ለትውልደ ትውልድ። ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ ከአብ በሰረጸ ገዥ ጌታ በሚሆን በመንፈስ ቅዱስም እናምናለን። ከጉባኤ ኒቅያስ ከጉባኤ ቁስጥንጥንያ 55 ዘመን ይሆናል። በዚህ ጊዜ መቅዶንዮስ ለአብ መንበር እንዳለው እግዚአብሔር ውስጥ ይነበር በመንበሩ ልዑል ብሎ መጽሐፍ ተናግሮለታል። ለወልድም መንበር እንዳለው መንበርከ እግዚኦ ለዓለመ ዓለም ብሎ መጽሐፍ ተናግሮለታል። ለዚህ ለመንፈስ ቅዱስ ግን መንበር እንዳለው መጽሐፍ አልተናገረለትም። ስለዚህ መንፈስ ቅዱስ ሕጹጽ ፍጡር ዳህራዊ ብሎ ተነሳ። ንጉሡ ዘየአቢ ቴዎዶስዮስ አፈ ጉባኤው ጢሞቴዎስ ዘአልቦ ጥሪት ሊቃውንቱ 150 ናቸው። ጉባኤ በቁስጥንጥንያ ተደርጓል። ጢሞቴዎስ ዘአልቦ ጥሪት ኢሳይያስ በአመተ ሞተ ዖዝያን ንጉሥ ርኢክዎ ለእግዚአብሔር ጸባዖት እንዘይነብር ዲበ መንበሩ ነዋህ ወበሩህ ጥቀ ብሎ ቅዱስ ጳውሎስ ኢሳይያስ የተናገረውን ቅዱስ ጳውሎስ መንፈስ ቅዱስ ነው ብሎ ተርጉሞብሃል ብሎ በዚህ ረትቶታል። ንስግድ ሎቱ ወንሰብሖ ምስለ አብ ወወልድ ዘነበበ በነቢያት እንሰግድለት እናመሰግነው ዘንድ ከአብ ከወልድ ጋር በነቢያት አለው ትንቢት የተናገረ አንድም እንሰግድለት እንደ አብ እንደ መንፈስ ቅዱስ እንደ አብ እንደ ወልድ በነቢያት አለው ትንቢት የተናገረ። ወነአምን በአቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ሐዋርያት በሰበሰቧት ሐዋርያት ባነጿት በአንዲት ቤተ ክርስቲያን ከምኵራበ አረሚ ከምኵራበ አይሁድ በላይ በምትሆን በአንዲት ቤተ ክርስቲያን እናምናለን አለ።
መናፍቃን በወርቅ በዕንቁ የተሰራ ቤተ ክርስቲያን ሥጋውን ደሙን ይለውጣል። በጭቃ በጨፈቃ በሳር በደንጊያ የተሰራ ቤተ ክርስቲያን ግን ሥጋውን ደሙን አይለውጥም ብለዋል። በጭቃ በጨፈቃ በሳር በደንጊያ ብትሰራ አሐቲ፣ በወርቅ በዕንቁ በብር ብትሰራ አሐቲ አንዲት ናትና አሐቲ አሉ። አንድም በክርስቶስ ስም የተሰራች ቤተ ክርስቲያን ሥጋውን ደሙን ትለውጣለች። በጻድቃን በሰማዕታት በመላእክት በእመቤታችን ስም የተሰራች ቤተ ክርስቲያን ግን ሥጋውን ደሙን አትለውጥም ብለዋልና በክርስቶስ ስም ብትሰራ አሐቲ፣ በጻድቃን በሰማዕታት በመላእክት በእመቤታችን ስም ብትሰራ አሐቲ አንዲት ናትና ቤተ ክርስቲያንን አሐቲ አንዲት አሏት። አንድም ሐዋርያት በሰበሰቧት ባስተማሯት ባሳመኗት ባጠመቋት በአንዲት ምእመን እናምናለን። ምእመናንን እንተ ላዕለ ኩሉ አላቸው። ከአሕዛብ ከመናፍቃን በላይ የሚሆኑ አሐቲ አላቸው። ምእመናንን አንዲት ጥምቀት ተጠምቀው በአንዲት ሃይማኖት አምነው አንድ ጌታን ወርሰው አንዲት ዓለም መንግሥተ ሰማያትን ወርሰው ይኖራሉና አሐቲ አንዲት አሏቸው። ወነአምን በአሐቲ ጥምቀት ለስርየተ ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን። አሐቲ አላት ጥምቀትን በአብይ ባህር በማዕከላዊ ባህር በንዑስ ባህር ቢጠመቁ አሐቲ አንዲት ናትና በ40 ቀን በ40 ዘመን በ80 ቀን በ80 ዘመን ቢጠመቁ አሐቲ በሕፃንነት በውርዝውና በእርግና ቢጠመቁ አሐቲ በሊቀ ጳጳስ በጳጳስ በኤጲስቆጶስ በካህን እጅ ቢጠመቁ አሐቲ አንዲት ናትና አሐቲ አንዲት አሉ። ወንሴፎ ትንሣኤ ሙታን እንዳለ ተስፋ እናደርጋለን እናምናለን። ወሕይወተ ዘይመጽእ አዝማነ መንግሥተ ሰማያትም እንዳለ እናምናለን። ለዘላለሙ አሜን። ቆየን።